ቅምጥል የኔ ጎበዝ የኔ ቅመም እንግዲህ ያው ሰርፕራይዝ አደራረግ በደንብ ነው የምትችልበት። እንደምታውቁት ሁላችንም ነው ዛሬ ሰርፕራይዝ የተደረግነው። እንዲሁም ደግሞ ብሩክ የሰርፕራይዝ ተደርጓል። የሆነ እንዴት ልንገራችሁ እግዚአብሔርን የእውነት የዛሬ ቀን ትለያለች። በጣም ደስ የሚል ቀን ነው። ከዚህ በኋላ እንግዲህ ብሩኬም ከማሚ ቤት መሄድ ይችላል ማለት ነው። ምክንያቱም ጋሽዬንም ያውቃቸዋል። ዛሬም ደግሞ ማሚን አገኘ ምናምን በቃ ፏኖ ዋለ ና ጋሽዬ ብሩኬና ብሎኛል እንደውም ጥዬሽ ነው የሚሄዳላት የሚለው ፓርት ላይ በጣም ነው የሳኩት። ና የብዙዎቻችን እናት አባቶች እንደዛ ይላሉ። የሆነ ሰው ሲያናድዳቸው የሆነ ቤስት ሆኑት ወይ ቤስት የሆነ ልጅ ወይ ደግሞ አማች ወይ ምንድን ነው ምራት ምናምን ነገር ካለ የለም እንደዛ የሚሏቸው ከሆነ እንደዚህ ነው የሚሉት። ና ያን የእውነት ይሄዳሉ ማለት አይደለም፣ ግን የሆነ እንደሚወዷቸው ማሳያ ነው፣ የእነሱን ፍቅር መግለጫ ነው። ና ብቻ ጋሽዬና ብሩኬ ያላቸው ፍቅር እንግዲህ ቅምጥሌ እንዳያችሁት እያስቀናት ነው። አሁን ደግሞ እንግዲህ ሁለቱን አይመጣውም እያለች ነው። እንግዲህ ማሚም ደግሞ መብት አለ ከዚህ በኋላ ብላ እንግዲህ መብት ሰጠዋለች። እንዲሁም ደግሞ እስከሰማችሁ ከእናንተ ከሁለታችሁ የምጠብቀው ነገር አለ ብላለች ማሚ ማለት ነው። ያው ከዚህ በኋላ ብዙ ነገር ይጠበቅባቸዋል። ቤተሰብ ተዋውቋል ምናምን። እንግዲህ የቀረው ነገር ትንሽ ነገር ነው። እግዚአብሔር ከእናንተ ጋር ሆኖ እንግዲህ ያሰባችሁትን ወይ ደግሞ ቤተሰቦች የሚያሰቡትን ያሳካላቸው ማለት ነው። ብሩኬ የእውነት በጣም በቃ ድንግጥ ነው ያለው ሲያይ ማለት ነው። ሰላም ሲል እዩልኝ መቤቴን እንደዚህ ጉንብስ ነው ያለውና በቃ ትገርማለህ የእውነት። ከዛ ደግሞ ካያችሁት ብድግ ብሎ ምግቡ ቀረ ሲባል በቃ እኔ ሂጄ ልይ ብሎ ምግቡን ሂዶ ይዞ በመምጣት ሄዶ ይዞ መጠት። ሌላ አስተናጋጆች እንደዚህ ከዘገዩማ ልክ አይደለም ይረባቸዋል ብሎ እንግዲህ እንደደረሰ ምሳ በልታችኋል ነው ያለ ማለት ነው። ጎበዝ አማች እንደዚህ ነው የምር። በቃ ቤት ሲሄዱ ልክ እንደ ቤት ነው። የሆነ ቦታ ላይ ልትጋብዙ ስትሄዱ ልክ እንደ ቤታችሁን አይደለም የምታዩት። ምግብ በላችሁ እንዴት ነው ብሎ ጠየቀና እንዴት ደስ እንዳለኝ ና ቅምጥሌ ደግሞ እናቴ ወድሻለሁ ብላ ነው ሸራ ያደረገችው። ቅምጥሌ ከዚህ በፊት እያለቀሰች ነው ግጥም የገጠመችው ማለት ነው ለማሚና እውነት ለመናገር ያን ግጥም ስሰማው እኔም አልችልም እያለቀስኩ ነው የራሱ ምሰማው። ና ብቻ ቅምጥሌ በጣም ጎበዘች። በነገራችሁ ላይ ለብሩኬ ገጥማለታለች፣ ለማሚ ገጥማለች፣ ስቲል ለእኛ እንኳን ገጥማልናለች። እና ምትለይ ሴት ነች እውነት ለመናገር። ማሚ ደግሞ አራዳ ነች። ያኔ የለም አሁን ላይ የፊት የነበረው ዘመን ደባሪም አይደለም የሆነ ግን ጫና ነበረው። ና የአሁኑ ጊዜ በጣም ደስ ይላል። በቃ አላል ነገሮች ኦፕን ናቸው ነው የምትሉት። ና አንዳንዴ ያው እነሱ የነበሩበትን እድሜ እንድንሄድ የሚፈልጉ ሰዎች ሊኖሩ ይችላሉ። ና እናቶች የድሮ ባህሪ ቢኖራቸውም የድሮ ኑሮም ቢኖሩም ግን እኛ ልጆቻቸውን ደግሞ ያለንበትን ጊዜ መረዳት አለባቸው። እየተረዱም ነው። በጣም ብዙዎች ይረዳሉ። አንዳንዶች ናቸው ያው እኔ የነበርኩበትን እድሜ ኑሪ ወይ ደግሞ ጊዜ የሚሉ ማለት ነው። ና እንግዲህ ቅምጥሌ እንደተናገረችው እኛ ልጆቻችሁ እንደዚህ ጨዋ ንጹህ ልጆቹን እንድንወጣ ያደረጋችሁ እናንተ ናችሁ። ያን ያክል በጣም ብዙ ቁጥጥር የለም ማለት ቁጥጥር አለ፣ ግን ያኔ ሊያሳቀቃችሁ ማይችል ወይ ደግሞ ተደባብቃችሁ ልታደርጉ የምትችሉት ነገር የሌለበት ማለት ነው። እና ብቻ እንደ ጓደኛ የምታማክሩት የሆነ ልደባበቅ ያላላችሁት ሁሉ ነገር ግልጽ የምትናገሩ ከሆነ መጥፎ ባህሪ አይኖራችሁም። ግን ቤተሰቦቻችሁ አንድ ነገር ስትናገሩ አንቺ ደግሞ ጀመረሽ እንደዚህ ነው ምናምን ተብላችሁ የምትቆጡና የምትቆነጠጡ ከሆነ ነገሮቹን በድብቅ ማድረግ ትጀምራላችሁ። ያ ድብብቅ ነገር ደግሞ ወደ ገደል ይሰዳችኋል ማለት ነው። እና እናትና አባት የሆናችሁ ልጆቻችሁን ኦቨር ቁጥጥር አታድርጉባቸው። የሆነ ነገር ሊነግሯችሁ ፈልገው ይፈሯቸዋል፣ ወይም ደግሞ ነግሯችሁ እንኳን ያን ነገር የተናገሯቸውን ነገር ለምን አደረክ እንደዚህ ነው ምናምን ብላችሁ የምትጮሁባቸው ከሆነ ሊነግሯችሁ አይፈልጉም። ግን እንደ ጓደኛ ማቅረብ እንኳን ባትችሉ እንደ ልጅ ወይ ደግሞ እንደ እናት እንደ አባት መረዳዳትና መግባባት ብትችሉ ባይኔ። ያው እንግዲህ ሁላችንም ተቆንጥጠናል። ሳይቆነጥጥ ያደገ ልጅ አለ እንዴ? እውነት ለመናገር ያኔ ወይ በእናታችሁ ወይ በአባታችሁ ወይ በእህት በወንድም ተቆንጥጣችሁ ታውቃላችሁ። ና እውነት ለመናገር እመቤቴን የአንድ ቀን እናቴ ቆንጥጠኛ አታውቅም። እስቲል አባቴ ራሱ ቆንጥጦኛ አያውቅም። እህቴና ወንድሜ ግን ቆንጥጠውኛል ማለት ነው። ምክንያቱም የመጀመሪያ ልጅ አይደለሁም። የመጀመሪያ ልጅ ነው እናትም አባትም የሚገርፉት ማለት ነው። የመጀመሪያ እህት ወንድሞቼ ተገርፈዋል በእናት አባት እጅ ማለት ነው። እና ታናሽ ስትሆኑ ግን አሁን እኔ የመጨረሻ እንዴት ትናለች እና ትልልቆች እህት ወንድሞቻችሁ ነው የሚያቸው። እስቲል እናት አባቶች የነሱ ኃላፊነት አትመስሏቸው ሙላ ማለት ነው። ምክንያቱም ታላላቅ እህት ወንድም አላችሁ፣ እነሱ ነው የሚቆጧችሁ የሚገርፏችሁ። ይቆነጥጣሉ። እውነት ከልብ ነው እኮ ነው ቆነጥጡት። ብቻ ምንም ልላ አይደለም መቆንጠጥ ክፉ ነገር አይደለም። መገረፍ የሆነ በእናት በአባት በእህት በወንድም አይደለም በእህት በወንድም በጎረቤት እጅ ራሱ መቆንጠጥ ጥሩ ነው። ምክንያቱም መጥፎ ነገር እንዳናደርገው ደግሞ ወደ መጥፎ መንገድ እንዳኔ ስለሚፈልጉ እንጂ እኛን ጠልተውን አይደለም የሚቆጡን የሚቆነጥጡን ማለት ነው። እና በምንድነው በኔጌቲቭ አትዩት፣ በፖዚቲቭ እዩት።
በተረፈ የብዙዎቻችሁ ስኬት እንግዲህ ዛሬ ተሳክቶላችኋል። በጣም ብዙዎቻችሁ በፍቅር ስጠይቁ ነበራችሁ። ሀይሚዬ ከእናቷ ጋር ትምጣ እያላችሁ ጓ ስትሉም ነበራችሁ። ጓ ያላችሁ ጓ ብላችሁ የምትቀርሱ ነው የማታመጡም። ብቻ ለማንኛውም ደስ ብሎናል። ማሚዬ ረዥም እድሜ ከጤና ጋር ይስጥልን። የቅምጥሌ ነገር ደግሞ በጣም ገረመኝ ማለት ነው። ስም ብዬ ደመመችኝ። እመቤቴን አይታችኋታል። ብሩኬ እንዳይሳቀቅ ያደረገችው መንገድ በመቤቴ አረ ሀይሚ አረ ቅምጥሌ ሳትነግሪኝ ነው እንዴ ምናምን ብሎ እንትን ሲል ምን እንዳደረገች ታውቃላችሁ? እንግዲህ ስጦታውን ለሱም አልነገረችውም ለብሩኬ፣ ለማሚም እንትን አላለችም። ደብቃ ነው እንግዲህ ስጦታውን ገዝታ የነበረውና እንግዲህ ስጦታ አምጥቼልሻለሁ ግን በብሩኬና በኔ ስም ነው እና ብሩኬ አንተ ስጥልኝ ስትለው ማለት ነው። ግርም አለችኝ። ምን አይነት ቅመም የሆንሽ ልጅ ነሽ በመቤቴ። በጣም ነው የገረመችኝ። እሱን ላለማሳጣት ላለማሳቀቅ ሸም እንዳይዘው ገባችሁ አይደለ? ማለት ማሚ እንደምታገናኘው ቢያቅ ብሩኬ የሆነ ነገር ይዞ ይመጣል አይደል? ግን ዝም ብሎ ነው ዘው ብሎ የመጣውና ሸም ይዘዋል። ማናችንም ከሆነ ሰው ጋር ለመተዋወቅ ደግሞ የሆነ ቤት ልንሄድ ይህ የባህላችን ሁኔታ ነውና የሆነ ነገር ይዘን መሄድ እንወዳለን። ግን ያን ነገር እንትን ባለማድረጉ ምናምን እንዳይደብረው በቃ እንደዚህ ብላ እንትን ስትል ገረመችኝ። እመቤቴ ምስማም አመሰግናለሁ ቅመም ያለ ማለት ነው ብሩኬና በቃ ምርጥዬ ልጆች ናችሁ የእውነት ማለት ነውና ብሩኬ ደግሞ ያለው ክብርና ፍቅር ይለያል። በቃ በጣም ነው የሚወድ ማሚንም ጋሽዬንም ማለት ነውና እግዚአብሔር ይህንን ፍቅራችሁን አይቀንስባችሁ። እንግዲህ እናቴን ወሰደችብኝ አባቴን ወሰደብኝ እያላችሁ የተንጫጫችሁ ነው። አሁን ደግሞ ቅምጥሌ እንግዲህ ሶሪ ምንም ማድረግ አይቻልም። እናትሽንም ጨምሮ ወሰደ። ምንም ችግር የለውም ይውሰድ ነው የሚባለው። እና ደግሞ ማሚ በጣም ያ ነገር ወይ ደግሞ ያ ጊዜ እየጠበቀች ነው የጋብቻ ጊዜያቸው እንዲከበርና የጋብቻ ጊዜያችን ሁላችሁም ሰብሰብ ብላችሁ እንድታከብሩ ይፈልጋለሁ ብላ ባለፈውም ተናግራች ዛሬም ማለት ነው። እና ቅምጥሌም ቪዲዮን አይተው ስለነበረ ሁላችሁም ተሰብስባችሁ ካባ ለብሼ ማክበር እፈልጋለሁ ብለሻል ብላለች። እና ብሩኬም ተነገረው ምንም ችግር የለም ብሏል። ያድርሳችሁ፣ ለዛን ጊዜ ያድርሳችሁ። እናት አባቶቻችን እኮ በስማም ታድለው። ግን የዛን ፍቅር እኮ የዛን ጊዜ ፍቅር ዋል ወደ ብሩክ ሄዳለሁ አለኝ። ግን አረ እኔን ትቶ ነው እኔማ እንትቶማ አልለቀውም እያለች ነበረና ብሩኬ ደግሞ አረ ከማሚ ጋማን እንደዛ አላለያይ ምናምን ነገር አላለም። ብቻ ግን ደስ ይላል የእውነት አልዋሻችሁም። ቀን ነው ይህ መንፈሳዊ ቅናት የለም ቀን ነው ማለት ነው። የሆነ በዚህ ጊዜ ልክ እንደዚህ በቃ ደስ የሚል ቀለል ያለ ፍቅር ምላችሁ የሆነ ማስመሰል የሌለበት የሆነ እንዴት ልበላችሁ ማስመሰል ሲኖርበት ነገሩ ሁሉ ብልሽት ሽት ነው የሚለውና ይሄ ደግሞ እውነተኛ ፍቅር ነው፣ ግልጽ የሆነ ፍቅር ማለት ነውና አይለያችሁ። ፍቅራችሁ ከዚህ በላይ በአደባባይ ድምቅ ፍክት ይበልልኝ። ማሚን እንኳን ተወለደች በድጋሚ ብሩኬና ማሚ በአንድ ላይ ነው የተወለዱት። እንግዲህ በአንድ ቀን ምናልባት የሆነ ጊዜ ደግሞ ልደታቸውን በአንድ ቀን ያከብራሉ ብዬ አስባለሁ፣ እንደ ፈጣሪ ፍቃድ ማለት ነው። እና ቅምጥሌ ያው ስላልተመቸሽ እንደሆነ እናውቃለን። ማሚም ደግሞ በጣም ቢዚ እንደሆነች እናውቃለን። ባለፈው አይታችኋል። የሆነች ልጆቹ እያለቀሱ ነበረ ሲያመሰግኑ የነበረውና እንግዳ ተቀባይ መሆን መታደል ነው። እውነት ለመናገር እንግዳ የማይመጣበት ቤት የሰው ቤትም አይደለም፣ የተባረከም አይደለም፣ የተቀደሰም አይደለም። እንግዳ የሚመጣበት ቤት ደግሞ የታደለ የተመረቀ የተቀደሰ ቤት ነውና ማሚ ኑሪልን፣ እንግዳ ተቀባይ ሆኝልን፣ ረዥም እድሜ ከጤና ጋር ይስጥልን። ምክንያቱም በቃ መታደል ነው። እመቤቴን ነው ምላችሁና እንግዳ ማይጠፋበት ቤት ታድሎ፣ የእውነቴን ነው ምላችሁ። እመቤቴን መታደል ነው በቃና ለዛ ነው እንግዲህ ማሚ ያው ቢዚም ስትሆን ካሜራው ደግሞ አትወድም፣ ትፈራለች፣ እንደ ጋሽዬ አይደለችም ብላለች ቅምጥሌ። ማሚም ተናግራለች። እና እናቶች ብዙ ምርቃት አይችሉም እውነት ለመናገር ግን የሚመርቋት ምርቃት ጠብ አትልምና ተመርቀናል። እንግዲህ አሚን ብለናል። አባቶች በጣም ብዙ ረዥም ርቀት ነው የሚመርቁት፣ ረዥም በጣም ብዙ ማለት ነውና እናቶች ደግሞ ትንሽዬ ነው የሚመርቁት። ያ ምርቃት ደግሞ ምድር ላይ ጠብ አትልም፣ ይደርሳል ለሁሉም። እና ደግሞ እንግዲህ ጨረቃዎቼ ያው በጣም ብዙ ሰው ነው የሚጠብቃችሁ፣ ከኛም ከቤተሰብም ብዙ ነገር ይጠበቅባችኋል ከእናንተ። እንግዲህ ብዙ ነገሮች ይኖራሉ ብላለች ቅምጥሌ። እነዛም ብዙ ነገሮች ደግሞ ለማየት ያብቃን፣ ያኑራችሁ። እናንተም በማላችሁ ምንም ነገር ሳይገባ ፈጣሪ ፍቅራችሁን እቅፍ ድግፍ አድርጎ ከፍ ያድርግልን። እና ያው ቅምጥሌ እንደተናገረችው ነው በጣም ብዙ ሰዎች በዙሪያው ያሉ ሰዎች በቻናላቸው እንድትመጣላቸው ይፈልጋሉ፣ አብረዋት ቪዲዮ መስራት ይፈልጋሉና ከስንትም መበጣጠስ አትችልም፣ አንድ ሰው ነች። ያን ቀን እንግዲህ የልደቷ ቀንም ለምን ከእናቷ ጋር አላከበረችም፣ አያይም ያዘንብሽ አያይም የሚል ኮሜንት በጣም ብዙ አይቻለሁኝና
እንግዲህ ለታላቅ እህቷ ኃላፊነቱን ሰጣ ነው የእናቷ ልደት እንድታከብርላት እሷ ደግሞ ከብሩኬ ጋር ሄደችው ማለት ነው። ምክንያቱም ከብሩኬ ጋር ባትገኝ ገና በነገው ነበረ ነገ ላልገኝ እችላለሁ ስትል ጓ እያልንባት የነበረው ዋ እያልን ነበርና ብሩኬ ጋር ባትገኝ ደግሞ ትልቅ ቦምብ ነበረ ምንጥልባትና ዛሬ ደግሞ ያው ተናግራለች ማለት ነው። አንዳንዴ ነገሮቹን ቀጥታ ስለምናስብ ነው እንጂ ወደዛ ካሰብን ያው በዚህ መልኩ ነው መፍታት የሚቻለው ወይ ደግሞ ሲነገረን የሚገባንና ብቻ ግን ለማንኛውም ማሚ አልተቀየመችም። እናቶች ይረዳሉ፣ አባቶች ይረዳሉ፣ ብቻ በዙሪያቸው ያለ ሰው ይረዳቸዋል። እና ያው ማሚ ዋናው ልደቱ መከበሩ ነው። ሃፒ በርዝዴይ ደግሞ መባሏ ነው ማለት ቀድማ ሃፒ በርዝዴይ ካለቻት ሌላ ምንም ነገር አስፈላጊ አይደለም ማለት ነው። ምክንያቱም ብሩኬ ያው ማለት ከባድ ነው ከካሜራ ጀርባ ወይ ሃፒ በርዝዴይ ብትለው ወይ ምናምን የሆነ ጸቦችም ይፈጠራሉ ፍቅርም ስለሆነ ማለት ነው። ያው እናቷን ደግሞ ገና ጧት ላይ ተነስታ ሃፒ በርዝዴይ ብላ ሳም አድርጋ የምትፈልገው ነገር አድርጋ እንትን ካለች በቂ ነው ማለት ነው። ብቻ ግን በጣም ደስ ብሎኛል። ለማሚ ስጦታ ይሰጣትም ብለን ተሰጠልን። እንዲሁም ደግሞ እንዲተዋወቁ እንፈልግ ነበር። ቅምጥል የሚያማስተዋወቅ ትፈልጋለች ግን እንዳለቻችሁ መገናኘት ስላልቻልን ነው ብላለች። እና ቅምጥሌ ድንግጥ አለች። ሰርግ ላይ ተገናኝተናል ሲሏት ማለት ሙድ እያዙባት የተዋወቁ መስሏል ነበርና ግን ያው በትውውቅ መልኩ ሳ እንዲህ ነው የምትተያዩ። ዝም ብሎ የሆነን ሰው ታዩታላችሁ፣ ትተያያላችሁ እንጂ ሰላም አትባባሉ መቼም። ብቻ ግን ሁለታቸውንም ሰርፕራይዝ አድርጋቸዋለች። ሰርፕራይዝ ማድረግ ትችልበታለች ቅምጥሌ። እንግዲህ ረዥም እድሜ ከጤና ጋር ይስጣችሁ ማለት ነው ፈልገው። ሁላችሁንም እየገባችሁ ላይክ፣ ሰብስክራይብ፣ ሸር አድርጉ። ሌላ ምንም ልላችሁ አልችልም። በተረፈ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በዚህ መልኩ ስላየዋቸው እጅግ በጣም ደስ ብሎኛል። ወደ አዲስ አበባ ሳትሄዱም ደግሞ ማሚ ጋርም ስለመጣችሁ አያም ሶ ሀፒ በጣም ነው ደስ ያለኝ። እና ቅምጥሌ ደግሞ በጣም እንደምትወዳት ስለ እናቷ ፍቅርን እየገለጸች ነበር። ያው በግጥሙ በደንብ አድርጋ ገልጻታለች። ግን ከግጥሙ በላይ ደግሞ እንደምትወዳት ተናግራለች። ሲሳሳሙ ደግሞ ሲያስቀኑ ማለት ነው፣ ሲጎራረሱስ ብትሉ ብቻ ብዙ ነገራቸው ያስቀናል። እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። ሁላችንም ከእናቶቻችን እጅ እንድንደርስ ፈጣሪ ያግዘን ይርዳን። የብሬ ነው ብላችሁ አንዳንዴ እንትን ነው የሆነ ናፍቆት ሲበዛባቸው የለም በማያስፈልግ ታይም ላይ ራሱ ልታለቅሱ ትችላላችሁ። እና ብቻ ግን እናቶቻችን የሚጠብቅልን እናንተንም ከስደት በሰላም ይመልሳችሁ። ሌላ ምንም ልላችሁ አልችልም። ፈጣሪ ያውቃል ሁሉም ነገር። ፈጣሪ ሲወዳችሁ ሰው ይሰጣችኋል። እና ማሚ እንግዲህ ሰው ይስጣችሁ፣ የሰው መውደዱ ይስጣችሁ ብላለች። ፍቅር ነው እዚህ ምድር የሚያስፈልገው፣ ሌላው ነገር ባዶ ነው ነው ያለችው። እውነት እመቤቴን እውነት ነው። እዚህ ምድር ላይ ፍቅር ከሌለ ባዶ ነው ሁሉም ነገር ማለት ነው። እና በቃ በፍቅር ኑሩ ሁላችሁም። እንደውም የሆነ ቲክቶክ ላይ የምንሰማውኝ ምንድን ነው በሰላም ግቡ፣ ባሎቻችሁ ጋር ድረሱ፣ ባል የሌላቸውም ዘመዳችሁ ጋር ቤተሰቦቻችሁ ጋር ድረሱ ብላችኋልና አሜን። ሰላም ሁኑ።